ሰላም ጤና ይስጥልኝ ውድ የሞክራብ ሾው ተከታታዮቼ አክሊለሽ መልስ ነኝ ዛሬ የተወደደውን ዘማሪ ኤፍሬም አለሙን እንግዳ አድርጌ ወደ ሞክራብ ሾው ጋብዣለሁ ዘማሪ ኤፍሬም አለሙ በኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ በጣም ተጽዕኖ ከፈጠሩ ወጣት ዘማሪያን አንዱ ነው እግዚአብሔር በብዙ የተጠቀመበት ብዙ ሰዎችን ወደ እግዚአብሔር ቤት የጠራበት ወንድማችን ነው በቅርቡ ደግሞ ወንጌል ያሸንፋል በሚል ርዕስ በሚሊኒየም አዳራሽ ታላቅ የዘማሪ ድግስ አዘጋጅቶልናል ከዚህ በፊት የሞክራብ ሾው እንግዲህ ሆኖ ነበር ዛሬ ደግሞ በፊታችን ስላለው ድግስ ስለ ዝማሪዎቹ እና አንዳንድ ነገሮች ለማውራት ወደ ሞክራብ ጋብዣለሁ እሱም ጥሬን አክብሮ ከተጣበበ ስኬጁሉ መጥቷል አብራችሁን ቆዩ የፊዬ እንኳን ደህና መጣ እንኳን ደህና ቆያችሁኝ ቴንክ ዩ ለሁለተኛ ጊዜ ወደ ሞክራብ ብቅ ስላልክ እኔም አመሰግናለሁ እንግዳ ስላደረጋችሁ በጣም አመሰግናለሁ ወንጌል ያሸንፋል አሜን እየደረሰ ነው ጌታ ይባረክ በጣም ዝማሪዎችን ሚዲያ ላይ ሳይ ይሄም ኤፍሬም ነው እንዴ ይሄም ኤፍሬም ነው እንዴ ይሄም ኤፍሬም ነው እንዴ ማለት ጀመርኩኝ እንግዲህና አራት አልበም ነው ያወጣው ብዙዎቹ አንዳንዱ ሪአክት ሲያደርግ ያለው ልጆች ዘምሮት ይሄን አላቆም ከዚህ በፊት ይላሉ ስንት መዝሙር ልትዘምር የኔ አይደለም የጌታ ነው አሜን የቱን እንትን ልትለው ስንት ልትዘምር ነው ኮንሰርት ላይ ቁጥሩን ባልነግር አይሻልም እዛ ላይ ሰርፕራይዝ ብትሆን አይሻልም እንዲ ነው ብዬ ከነገርኩ እንዲ ነው የሚለው መዝሙር አለ ስላርጋው ትመጣና እንትን ትላለህ ስለዚህ እዛ ላይ ብትሰማቸው ይሻላል ብዙ ምክንያቱም አራት አልበም አለን አራት ነው አይደል እስከሆነ ይሰራው አምስተኛ አልበም እንደምታወጣ ቆይቷል ከተናገርክ አምስተኛ አልበም ኦሬዲ ተዘጋጅቷል ኮንሰርት ላይ ባለፈው ቃለ መጠይቃችን ላይ አምስተኛ አልበም እንደጨረስክ አውርተህ ነበር ባለፈው ላይ ነው አላስታውስም እሱን አላስታውስም ግን ኦሬዲ ጨርሼ ቁጭ አድርጌያለሁ ለምንድን ነው ያላወጣው የራሱ የሆነ አሰራር አለው ኦኬ ከዚህ ኮንሰርት በኋላ ነው መልቀቅ የምፈልገውና ወደ ቅርብ ጊዜ ከኮንሰርቱ በኋላ ሳውዝ አፍሪካ ነው ሪሊዝ ማድረገው በያስብ ያለው እንደ እግዚአብሔር ፍቃድ ጌታ ይባረክ ስለዚህ አምስተኛ አልበም እንጠብቅ ከኮንሰርት በኋላ ይሄ ትልቅ ዜና ነው የመጀመሪያ አልበምህ መጠሪያው የነፍሴ ማምለጫ ከዛ በፊት ኮሌክሽን ያለኝ ለየት ያለ መንፈስ ወርዶብኛልና እሺ እሱ የመጀመሪያ እንዴት ነበር እሱ እንዴት መሰለ በረከት ተስፋዬ ጓደኛዬ ነበርና አዳማ ነበርኩኝ ከዛ መዝሙሮቼ ስለሚያቃቸው ተቀዳቸው እነዚህ መዝሙሮች ማለት ነው በረከት ጋር የተቀዳው በረከት ራሱ ተቀዳው እንጂ ዘመረው በድምጹ ተቀርቶ ይሄ ማን ነው ሲሉት ኤፍሬም ነውና ጓደኛዬ ነው እሱ እዚህ ኮሌክሽን ላይ ይባላቸው ከዛ የመዝሙር ቤቱ ባለቤት አመኑት በቃ ከዛ ቶሎ ብለና የሆነ ምትገባበት ኮሌክሽን አዘጋጅቼ ይላልው አለኝ ሰበር መጣው ከዛ ተቀዳውት እሱ ከተቀዳው አዲስ አበባ ከዛ በኋላ በቃ ያው የአልበሙ ርዕስ ሆነ ትልቅ ነፍሴ ማምለጫ ነው ለየት ያለ መንፈስ ኮሌክሽኑ ነው ማለት አዝማቹን አስተውሰይ ለየት ያለ መንፈስ ወርዶብኛልና ሚለው ሳልሰጋ ልዘምር ሰዎች ተውኝና እነኛ ፈርተናል ሲሉ ጣፍተናል አልቀናል ሲሉ በሰነፍ ወሬ ተውተው ሲያዙ ሲሰናከሉ እኔ ግን በብርቱ መንፈስ ሳልፈራ እናገራለሁ ደንጀራ ይሆኑልናል እግዚአብሔር ከኛ ጋር ነው ሚል አሜን ጌታ አለው መላ ዮርዳኖስ ቢሞላ ካወቀው እነዚህ መዝሙሮች ይሄ ርዕስ ሆነ እዛ ኮሌክሽን ላይ አስፋው ምናምን ነበሩ ከዛ የመጀመሪያ ርዕስ ሆነ ተመረጠ ከዚህ በጋር አስተዋወቀ ዝማሬ እሱ ነው ቁጥር አንዴ ነው ሞሪ አስተዋወቀኝ ከዛ በኋላ አይደለ ከዛ በኋላ ቁጥር አንድ ላይ በጣም ገን የወጣው ዝማሬ የትኛው ነው መዳኛነ ጌታ ሰላሜና አንተ እሱም ያው ማምለጫ መዳኛነ ጌታ ሰላሜና አንተ ሚለው እሱ አልዘሮች ሌሎችም አሉ ግን እረኜ ስንተኛው አልበም ላይ እረኜ ሶስተኛው ላይ ኮንሲስተንሲ ቁጥር አንድ አልበም ላይ የትኛው ነው በጣም ተራው የኔ ነው መዳኛና አለ ማምለጫ ነህ እሱ አለ እንደውም አንድ ሰው ሲቀልድ አንድ ዘማሪ ምን እዚህ ተራው የኔ ነው ብለህ መተኮ ትንሽ ተራችንን ወሰድክ ምናምን ነገር ትንቢታዊ የሆነ መዝሙር ዘምረ ተራችንን ወሰድክብን እኮ ምናምን ዝማሬ ልክ ስትጀምር አንተ የኢትዮጵያ ቤተክርስቲያን ውስጥ አንድ ዩኒክ ነገር ይዘመጣ የሚባለው ቴምፖ በጣም
ያፈጠንኩ አንተ ነው እኔ አላቅም 140 ፍጥንጥን አርጊው ነው ምንድነው የሚባለው 140 ሚስቴር ማለት ስለሆነች እንደ በ106 በ108 ምናምን ነበር የሚዘመረው ቴምፖ አኮ ቴምፖ ከዛ በ140 ነው አንተ የዘመርከው እኔ በ120 40 የሚባለው በ120 ነበር እና አንዳንዶች በደንብ ጭፈራንም ያመጣው እሱ ነው ኤፍሬም ነው ይላሉ ኢትዮጵያ ቤተክርስቲያን ብቻ ብዙ ነገር ኢቭን ጎንደርኛ የመጀመሪያ ጊዜ አታልፍም ብሎ ጎንደርኛ ተሰርቶ አይታወቅም ከዛ በፊት ጎንደርኛ ቢት የሚባለውን ይዤ መጣሁት እኔ አታልፍም ብሎ እሱንና አዳዲስ ነገሮች ኢቭን ወሎም ቢሆን ድብልቅ ያለ እኔ ስኮርቻለሁ ለጌታ ሰንሩ እንዲ ፈጣን ያሉ ነገሮች የመጡት ካንተ በኋላ ኤፍሬምን ብዙ ዘማሪዎች እኔም በደረስኩበት በማቀው ከድምጽ ጀምሮ በጣም ለማስመሰል የሚሄዱ ዘማሪዎች አሉ አንተም መስለው ወጥተው ያንተን ዘማሪ እየዘመሩ ደግሞ እግዚአብሔር መዝሙር ሰጥቷቸው በጣም የታወቁ ዘማሪዎች አሉና ተጽኖ ይሄ ነው የሚባል አይደለም እኔ በፊት ስሰማ ክፍለ ሀገር ስትሄድ በመኪና ካዩ እየተከተሉ ላይ ሮጡ ነበር ወጣቶች ክፍለ ሀገር ምና እንደዛ ሰማለሁ በጣም አንድ ከተማ ኤፍሬም ገባ ሲባልና አንድ ፕሮግራም ለምሳሌ 40 ምንጭ ላይ ከተዘጋጀ እነሱ የሚጠብቁን ወይ ምዕራብ አባያ ላይ ምናምን ተሰብስበው ትውልዱ በቃ ማለት በጉጉት ነው ደስ ይላል ያ ነገር ይጠብቁን ነበር እንደዛ አይነት ነገሮች የመጀመሪያ አልበም በስንት ዓመት ነው ያወጣው የመጀመሪያ አልበሜን ያወጣሁት በ18 ዓመቴ ነው 18 ዓመቴ በ18 ዓመቴ ባለፈውም ጠይቄያለሁ አይ ቲንክ ለኬብሮን መዝሙር ላይ በ60 ሺህ ብር ሸጥክ አይደል አዎ እና ከዛ አሁን ለየት ያለ መንፈስ ከወጣ በኋላ ርዕሱ አልሆነልኝም ኮሌክሽኑ ከዛ በኋላ ልክ ቁጥር 1 ሳወጣ ምንም አልቸገረኝም ኢቭን ያኔ ቤተራይ የሚባሉ መዝሙር ቤት ነበሩ ጠይቀው የነበር ኬብሮን መዝሙር ቤት ደግሞ አዲስ ነበረ እነሱ ትንሽ ዋጋው ጨመር አድርገው ሲያመጡ ከዛ በኋላ ወጣትነት 18 ዓመት ገና ያንግነ ብዙ ወደ ወጣትነቱ እየሄድክ በከቲኔጀር ወጣትነት እየተሻገርክ ነው በዛ እድሜ ዝና ይመጣል ገንዘብ መጥቷል የሚወድ ብዙ ነው አድናቂ ብዙ ነው መንገድ ላይ ያቃለው የሚል ብዙ ነውና በዛ እድሜ እንዴት ማኔጅ አደረከው ገንዘብን ዝናን ከጌታ አገልግሎት ጋር ያው በዛ እድሜ ምንድነው እኔ ይረዳኛው ትላልቅ ሰዎች ነበሩ ቸርች ውስጥ አብረን ምንጸልይ እየጸለይን ምናሳልፍ እነ ፕሮፌት ታሜ ታምራት ደምስሳው እነ ፓስተር አመሉ በጣም በቃ እንደዚህ ይዘውኝ እንደ ልጃቸው ከዛ የኮረኮሙ ጸልይ በቃ አትውጣ ምናምን ይያሉ በደንብ ስለያዙኝ ያንን ታይም እኔ አላስታውሰውም ተረዳኛል ብዙ አይነት ነገሮች ይመጣሉ ምናምን ግን ማስታወሰው የጌታን ቤት ነው እንደዚህ ብዙ ምንም አልከበደኝም ለምን የሆነ ጥፋት እንኳን ካጠፋው ያው ፓስተር ጋር ይደርሳል ትገሰጻለህ ትመከራለህ ያለው ወጣት አገልጋይ ፈተና የሚሆነው ለወጣት አገልጋይ ሲሆን ለአጠቃላይ አገልጋይ ሁለት ነገር ፈተና ይሆናል አንደኛው ገንዘብ ሁለተኛ ወንድ ከሆነ ሴት ጾታዊ ነገር ማለት ቴምፕቴሽን ከዛ ልጅነቱ አለ ወጣትነቱ አለ እውቅና ራሱ ማኔጅ ማድረግ የእግዚአብሔር ጸጋ ካልበረታለ ከባድ ነው ብዙዎች በዛ እንትን ይላሉና እሱን ነው እሱኛው እንትን ሬዚስታንት አሁን ኖርማል እውቅናው ሳይኖር እንኳን ያ እድሜ በብዙ ምትፈተንበት ነው ዞር ብዬ ሳስበው እውነት ለመናገር ምንም እንዳልኩ ተከብቤ ስለነበረ በጣም ስትሮንግ የሆነ ጸሎት ስትሮንግ የሆነ ከጌታ ጋር ያለ ግንኙነት ባይብል ማንበብ የቅድስና ህይወት የምን ስለነበረ ምንም ትዝም ይለኝም ደግሞ ከላይም ስላሉ ፓስተሮች የሚመክሩኝ ስለነበሩ ብዙ አልከበደኝም ቢያውን ሳስበው ምንም ቻሌንጅ ያደረገኝ ነገር አልነበረም ዝናውን ትዝ አይለኝም እውነት ለመናገር ይሄ ዝናውን አላጣጣምኩት ሲምፕል ሆነ ማለት ነው አዎ እንደዛ ነበር ያለፈው ዝና የሚባል እንደውም ዝናው ስትል ዝና የሚባል መዝሙር ወጥቶ ነበር ከዛ ያኔ ዝናይ ቁጥር 2 ነው ቁጥር 2 ላይ ነው ከዛ ቴዲ አፍሮ ዘመረ እየተባለ የሚወጣው እሱኛው መዝሙር አይደል ያንተ መዝሙር ቴዲ አፍሮ ተመሳሰለ ነገር ነው አይ ያንተን ድምጽ አድርገው የቴዲ አፍሮ መዝሙር እያሉ ያወጡ ነበር አይ ቲንክ ዝናዬን ይመስለኛል ኦኬ እንግዲህ አይ ዶንት ኖ አላስታውስም አንድ ፌመስ ያንተ መዝሙር ዝናዬ ይመስለኛል ኤግዛክትሊ ማህበራዊ ሚዲያ ላይ ቴዲ አፍሮ መዝሙር አወጣ ተብሎ ኦኬ የሱ ፎቶ ተደርጎ ኦኬ ግን ያንተ ድምጽና ያንተ መዝሙር ተደርጎ ተደጋጋሚ ሲሰራን ያስታውሳለሁ ኦኬ እኔ አላስታውስም ቶታል ትዘለ ሊሆን ይችላል ግን እንደዚህ የተባለውን ቴዲ አፍሮ ዘመረ ተብሎ ያንተ መዝሙር የተወራ ትዛይልህም የሆነ ጊዜ እንደዛ ሳይሆን
ተመሳሰለ ምናምን የሚል ነገር ነበር አታልፍም ብሎ ምዛ አልበም ላይ ስለነበረ የመመሳሰል አይነት ሁኔታ አታልፍም ብሎ ከማን ጋር ዝና የሚለው አልበም ላይ ነው ቁጥር 2 አልበም ላይ ነው ያለው ከየትኛ ከቴዲ አፍሮ ዘፈን ጋር ተመሳሰለ እንደዚህ ነገሮች ለምንድን ነው የሚፈጠሩት ብለህ ታስባለህ አሁን ብዙ ጊዜ አሁን በተለይ አንድ ልጅ እንትን ላይ ይለቃል ያው ሪትሞች ሊመሳሰሉ ይችላሉ ይመስለኛል አሁን ቅኝቶች ማለት ነው ወሎ ጎንደርኛ ባቲ የኛ ሎካል ቅኝት ፔንታቶኒክ ቶታሊ አይቼዋለሁ ሮንግ ነው እሱ የሚያመሳስለው ማመሳሰል የሆነ ፍጽሞ የማይገናኙ ነገሮችም ያመሳፈጽሙ ማለት ሪል የሚመሳሰሉ ነገሮች ከፈለገ እንደውም እኛን ሰጠው ነበር የዜማ አሁን የዜማ መመሳሰል አንዳንድ ችግር ይኖራል ለምሳሌ አንተ ዜማ ሰርተ ሙዚቀኞቹ ለምሳሌ ሙዚቃ የሚሰሩ ልጆች ኢንፍሉዌንስ ነው ሚውዚክ በራሱ እንትን ሲሄዱ የሰሙት ሊሆን ይችላል አጋጣሚ ይዟቸው ሳያስቡ ኮፒ ሊያደርጉ ይችላሉ ከዛ የቅኝቱ መመሳሰል ሳለ ሊወስድባቸው አይችልም እንደዛ አሁን ዜማው ባይመሳሰል ሚውዚኩ ቢመሳሰል ድንገት አሁን ለምሳሌ የኛ 5 ቅኝት ነው ያለው አንቺሆዬ ባቲ ምናምን የሚባሉ ነው ባቲ ከዘመርክ ከባቲ ጋር ታመሳስላለህ አንቺሆዬ ከዘመርክ ካንቺሆዬ ጋር አታመሳስልም ትዝታ ከዘመርክ ከትዝታ ጋር ታመሳስልም ተረዳኸኝ አይደለ የምታመሳስለው ሪል የሆነ ዜማው ሪል የሆነ ከዛ ጋር ሲመጣ እንጂ በዛ ዜማ ስለዘመርክ ይሄ ማለት እንዲ ነው ተብሎ ልድፍ የሚደረግ ነገር አይደለም ተረዳኸኝ እሱ ይገባኛል እና እንደሱ አይነት ነገሮች ነው ያሉት ከዝማሬ ከመጀመር በፊት ይፍዬ በጣም አብዝተህ የምትሰማው ዘማሪ በጣም ኢንፍሉዌንስ ያደረገህ ማን ነበር ሁሉንም ሰማ ነበር በዛ ታይም ተስፋዬ ጫላ መስፍን ጉቱ ተከስተ አውታሩ ዮሴፍ አያሌው ሁሉንም እነ ሊሊን እነ ቤቲን እነ አዜብን ምናምን ሁሉንም ሰማ ነበር ግን ሞር ምሰማው የተከስተ ነበር ወደው ነበር ተኬን በጣም ወደው ነው አሁንም ወደዋለሁ በጣም የሱ መዝሙር አመጣጡ ምንም ደስ ሲለኝ ስለነበረ ከሆነ ከዛኛው ቤት ስለመጣ በጣም ሰማው ነበርና ለዛውም ደስ ይለኛል ስቲል እስካው ተኬ እንትኑ አለ ቅኔው ስቲል እኮ እሱ ነው በቅኔ እኮ አትችለው ተኬዋን ከዛ መቼ አገኘው እዚህ አዲስ አበባ ስገባ የመጀመሪያ ስታገኘው ምን ተሰማ እኔ ተኬን እውነት ለመናገር ያገኘሁት አሜሪካም ሳይድ በፊት ነው ኢትዮጵያ ያለ ነው ሳውዝ ሳይገባ ከሳውዝ ከሄደ በኋላ አይደል አሜሪካ ሄደ አይ ዶንት ኖ ግን እኔው አሜሪካ ሳይድ ነው ያገኘሁት ኦኬ እና በጣም ጥሩ የሆነ ልብ አለው ለኔ እና አብረን አሳልፈናል ያኔ ማንንም ማያቀኝም እና በጣም ትሪት አርጎኛልና በጣም አከብረዋለሁ ወደዋለሁ ከአሜሪካም ከመጣ በኋላ ብዙ አብረን አሳልፈናል በጣም ናይስ ሰው ነው በጣም ተከይዋ ምንም ለሁሉ ለትንሹ ለትልቁም እንትን ነው ለአንዳንተ ደግሞ የምትወደውን ገና የዝማሬ ጅማሮ ላይ ያለ በጣም የምትሰማውን የምትወደውን ከዛ እግዚአብሔር ድል ሰጥቶ ወደ መድረክ ካመጣ በኋላ ስታገኝ ያለው የራሱ ስሜት ያለ ይመስለኛል በጣም ሰለብሬት መታደርገው ስታገኝ በኋላ ወዳጅ ሊሆን ይችላል ያኔ የነበረች ፊሊንግ የተለየች ናት ድንገት የመጀመሪያ ከስታገኝ እንዴ በጣም በቃ በህይወቴ እንደዛ ተደስቼ አላውቅም በጣም ዝማሬዎችን በምን ሁኔታ ውስጥ ነው ይፍዬ የምትጽፋቸው ብዙ አይነት ታይትሎች ርዕሶች ናቸው አንተ ዝማሬዎች አሉ ወደሱ መጣለው አንዳንዱ ንስሐ የጸሎት የመመለስ ዝማሬዎች አሉ የድል መዝሙሮች አሉ የእግዚአብሔርን አባትነቱን ጥበቃውን የምታመሰግንባቸው መዝሙሮች አሉ ብዙ ርዕሶች ነው የዳሰስከውና ዘፈን ሲሰራ የዘፈንና የመዝሙር ልዩነት ዘፈን ሲሰራ ለማያውቀው ለአንድ አካል በመናብ እየሳለ ወይ የሶስት ስቶሪ ሰው ይጽፋል ዝማሬ ግን እኛ ጋር ባለው እንትን ከመነካት የሚመጣ ነው ውስጥ እንትን ነው ያንተን ዝማሬዎች እኔ ሳስተውል ግጥም መጻፍ ስለምትችል የምትሰራቸው አይመስለኝም ምክንያቱም ጄኒውን ነገሮች አይባቸዋለሁ ስደክም የምትጽፋቸው ያስታውቃሉ በረታ የምትጽፋቸው ጄኒውን ነገር አለበትና ሪል ራስን ትገልጽበታለህ ይስማሉና በምን ሁኔታ ነው አንተ ግን ኤክስፕረስ የምታደርገው ምናልባት እኔ ባየሁት መልኩ ምንድነው በኔ ላይፍ ውስጥ 3 አይነት የዝማሬ ሌቭል ላይ ደርሻለሁ ብዬ አስባለሁ አንድ ዝም ብሎ ከልጅነት ጊፍት እንዳለ ታውቆ የምትሰራቸው አሉ ሁለተኛ ያ ጊፍት ደግሞ አድጎ ደግሞ የምትሰራቸው አሉ ሶስተኛ ደግሞ ሪል ደግሞ እግዚአብሔር አኖይንትድ አድርጎ ደግሞ የምታስተላልፋቸው አሉ
ቁጥር 1 ስሰራ ያው አንዳንድ መዝሙሮች ጾም ጸሎት ይዤ ከወጣው በኋላ የተቀበልኳቸው አሉ መዳኛነ እንደዚህ አሁን ለየት ያለ መንፈስ እኔ አልሰግድም ላቆምከው መሰለ እነዚህ ከጾም ጸሎት በኋላ የመጡ ናቸው ቁጥር 2ም እንደዛው ግን ቁጥር 3 ላይ ልዩ ነገር ነው የገጠመኝ ምን መሰለ እኛ ቸርች ጾም ጸሎት እየጸለይክ አንድ እህት ነብይ ነች ትንቢት አመጣችልኝ ምን ብላ ነው ኤፍሬም ላይ የቀንድ ዘይት ሲፈስበት ያለው አለች ያ ማለት የቀንድ ዘይት መጽሐፍ ቅዱስ ላይ የፈሰሰበት ንጉስ ዳዊት ነው ሌላ ሰው የለም የፈሰሰበት ሳኦል የተቀባው በብርሌ ነው እና ዳዊት ደግሞ በዛ በቀንድ ዘይት ነው የተቀባውና ሲፈስበት ያለው አለችኝ ከዛ በኋላ የሚገርም ነገር ጧት ጾም ጸሎት ልገባ ሲሄድ ሆሊ ስፒሪት ነክቶኝ ያለውበትን አላቀም ኦሬዲ ስነቃ መሽቶ ነው የነቃሁት ቀን ጧት እንግዲህ የወረደብኝ መንፈስ ማለት ነውና ዘይቱ ያን ቀን ነው የፈሰሰብኝ ከዛ እነዚህ ድንቅ መዝሙሮች ተቀበልኩ ስምባፌ ላይ ካንተ ጋር ስለማልችል መልሰኝ ጠላት የጻፈው ክብራችን አንተ ክንዱ ነው ቁጥር 3 እንዳለ ተቀበልኳቸውና መጽሐፍ ቅዱስ ሳይቀባ በፊት የዳዊት መዝሙር የሚላል አይገርም ሳትቀባ መዘመር ትችላለህ ማለት ነው እና ሳይቀባ በፊት እንዴት አለ ለንክስና ሳይሾም በፊት ሳይቀባ በፊት ግን ይዘምር ነበር እንደዛ የምትዘምራቸው መዝሙሮች አሉ ሪል ደግሞ አኖይንቲንግ ፈሶብህ ስትዘምራቸው ያ ከትውልድ መልእክት ነው ከትውልድ ልብ አይጠፋም ሰው የሚባረክበታል እና እነዚህ መዝሙሮች ልዩ የሚያረጋቸው ይሄ ነው ሪል አኖይንቲንግ ነክቶኝ ስለሆነ የግጥም ችሎታ ኖሮኝ መጽሐፍ ችዬ ምናምን አይደለም አኖይንቲንጉ ነው እኔን ያዘመረኝና በጣም እነዚህ አይቻቸዋለሁ ዋው ቁጥር 3 መመለሰኝ ቁጥር 3 ላይ ነበር አሜ ወደዋለሁ በጣም ምንም ምትሚጣል የለው መዝሙር አሁን እንግዲህ ሁሉም ላይ ያልከኝ ብዙ ነው የቁጥር 3 ምክንያቱም የግጥም ችሎታ ስላለ ገጥመ ምናምን ዘምረው አለ ከላይ አይደለም እሱ ያው ይቀበለዋል ጌታ አይቀበለውም ማለት አልችልም ግን ደግሞ ሪል እግዚአብሔር ከሰማይ የሚዘመሩ መዝሙሮችን ምድር ላይ ይሰጣል በእውነት እንደዛ አለና አንዳንዶቹ መዝሙሮች ሰማይም ሊዘመሩ ይችላሉ ብዬ አስባለሁ አሁን ክብራችን አንተ ስለ እግዚአብሔር ክብር ነው የሚያወራው ክብራችን አንተ ዝርግፍ ጌታችን በቃ ስለዚህ ውበታችን ነህ ካንተ ጋር ልኖር እዛም ሰማይ የሚዘመር ይመስላል እና ፓወርፉል የሆኑ መዝሙሮች እንትን ብያለሁ ተቀብያለሁ ብዙ ዝማሬ ነው ያለ እንግዲህ 4 አልበም ግን ላንተ በጣም ልዩ ቦታ የምትሰጣቸው እንግዲህ ከፈጣ አንዳንዱ ኤፍሬም በጣም ቅድም እንዳልኩት ፈጣኖቹ መዝሙሮች ስላሉ ዋልዝ መዘመር አይመስልም ታውቃለህ እና ዋልዝ መዝሙሮችን እየሰማቸው በጣም ነው የምነካው እኔ ምናልባት ያንተን ድምጽ በጣም የምወደው ዋልዞቹ ላይ ይመስለኛል በጣም የምወደው ከለሩን እና ላንተ በጣም ስፔሻል የሆኑ መዝሙሮች አሉ የምወዳቸው ሞመንት ካላቸው ያቃየተከበሉ ሁሉንም ተወዳለህ ግን ሁሉንም በተለየ ደግሞ የምወዳቸው ደግሞ አሉ ካንተ ጋር ልኖር መልሰኝ ካንተ ጋር ልኖር እረኛዬ ብሔሬ መዝሙር ክብራችን አንተ እነዚህ መዝሙሮች ካንተ ጋር ልኖር እንዴት ነበር ካንተ ጋር ልኖር አንተ ጋር ኢየሱስ ልኖር አንተ ጋር ነው መዝሙር ማለት ካንተ ወደ ማን ሄዳለሁ የሚለው እሱ ቁጥር 1 ነው ወይስ ካንተ ወደ ማን ሄዳለሁ የሚለው እሱ የሚዘመር 1 ላይ ነው እሱ የሚዘመራል እሱ ዘመር ያለበት ነው እሱ ቁጥር 1 ላይ ነው ያለው ቁጥር 1 ላይ ነው ያለው ይሄ ቁጥር 3 ላይ ካንተ ወደ ማን ሄዳለሁ እኔ በጣም ለኔ one of my favorite እና መልሰኝ ስለምን መሰለህ አሁን ሰው የራሱ የሆነ እንትን አለው የሚወደው አልበሞች አሉት ቁጥር 1 በጣም ነው የምወደው ይሉኛል በብዛት ቁጥር 1 እኔ ደግሞ ቁጥር 3 ነው እኔ በቁጥር 1 አልበም ነቀ አሁን ቁጥር 3 ላይ ኦልሞስት በጣም ቤተክርስቲያን በየቀኑ የሚዘመሩ መዝሙሮች አሉ እኔ ደግሞ ደስ የሚለኝ ቁጥር 3 አልበም ነው ለኔ ፌቨራይት አልበም በአገልግሎት ጊዜ በጣም ትዝታ የምትለው አንድ ጥያቄ የመጀመሪያ ፖስታ ሲሰጥህ ድሮ እንግዲህ አገልግሎት ሲጀምር ስንት ብር ተሰጠህ ምን ነበር ስሜትህ አገልግለ እኔ ቅርብ ጊዜ እንዲያዘመርኳት ልጅ አለች 17 በጣም ጎበዝ ዘማሪ ናት
እና አንድ ፖስታ ተስቷት አይቀም አንድ ቦታ ሄዳ እኔ አጥቢያ ነገር ማገለግልበት አጥቢያ እንትን ብላ ሰጧት ፖስታ ብዙ ብር ነው በዚህ ዘመን ለማንኛውም አገልጋይ የሚሰጡትና የነበራት ኤግዛይትመንት ልነግርህ አልችልም ኢንካሬጅመንት እና እሱን ሳይሆን አሁን ፖስታ ምናምን የተሰጠኝ ሳይሆን የሚገርም ነገር ባንሳዳይ የሚባል ሀገር አገልጋይ ከእግዚአብሔር ሰው አሁን አሜሪካ ነው ያለው ወንጌላዊ ደሳለኝ ይተፋ የሚባል ካወቀው እሺ ከሱ ጋር ነው ያገለግለው በጣም ማይቲ ሰው ነው እግዚአብሔር በጣም የቀባው ሰው ነው ከቆማ አጋንንት ይጮሃል ምናምንና በጣም ፓወርፉል ነው ከዛ አገልግለን በጣም ሰው ስለተባረከ ደስ ይላል ያኔና ወርቃቸውን ሰዓታቸውን ገንዘብ ያው ሲዳማ ክልል ነው በጣም ገንዘብ አለ ሰው የቡና እርሻ አለው ምናምንና ትልቅ ኮንፈረንስ ነው እዛ አገልግለን ማይረሳ ጊዜ ነበር አስተዋውሳለሁ ከዛ በቃ ሳይው ከሚሰጠኝ ፖስታ በጣም የተለየ ነው እንቱ የሚገርም ወርቅ ተሰጥቶናል የእጅ ሰዓት ሮሌክስ ሰዓቶች ምናምን የለም ኦሪጂናል ምናምን ተሰጥቶናል እንደውም እሱን ወርቁን ለማዘር ሮሌክስ ሰዓቱን ለፋዘር ነበር የሰጠሁት እዛ ፖስቷ ግን በጣም ያው ልጅነትም ስላለ በጣም ብዙ ስለነበረ እስከ ከፍታት በጣም ጓጉቻለሁና እሱም ይጠባበቀኛልና እዛ ገባው ወደ ሽንት ቤት ገብቼ ቆጠርኩ ወደ 6000 ብር ነው በዛ ሰዓት አይሰጥም ኮንፈረንስ ምናምን ቦታ 300 ብር ምናምን ነው ለሚሰጥ 6000 ብር ይሰጡ ከመለክ አቅም በላይ ማለት ነው እዛ በቃ ነቅቼብሻለሁ አለኝ ማለት ነው ምንድነው ቆጥረሽ ነው አለኝ እና እሱን አረሳውምና እንደዛ ነበር ምናገለግለውና ግን ዋናው በቃ ሰው ሲባረክ ምንም ነገር ነበር የሚሰጠው ያኔና በጣም ደስ ይል ነበር እሱን አረሳው እንዴ ስታገኛቸውስ ያንተን ዝማሬ ሰምቼ ወደ ጌታ መጣው ምናምን እንደዚህ ምስክርነት ሰማ በጣም ልብህን ይነካ ያስደነቀ ከዝማ እንኳን እግዚአብሔር ጠራኝ እንኳን አገልጋይ ሆንኩ በጣም ብዙ ሰው መዝሙሬን እየሰማ ድኗል በጣም እና ጌታን ባርካለሁ ወደ ጌታ ብዙ ሰው መጥቶበታል ብዙ ምስክርነቶች ይደርሱኛል በጣም ብዙ ምስክርነቶች እንዲህ ነው ብዬ አልናገርም በተለየ መልኩ ልብህን ይነካው በቃ አታልፍም ብሎ የሚለው አልበም ወጥቶ አለኝ አንዱ ይሄ ከጀርባ ያለው ቲቪ የድሮ ቲቪ ነው እና ቲቪያችን እሱን የከተተን እንትን ስንል አባታችን ሰብሮብን ፋይናሊ ጌታን ተቀብሏል አባታችን ራሱ መዝሙር እንዳታልፍ ብሎን ማስታወሱ ያኔ ነው አለኛ ብዙ ገና ወደ ጌታ እንደመጣን እና እንደዚህ አይነት ነገሮች አሉና በጣም ብዙ ሰው ድኖበታልና እግዚአብሔርን ባረካለሁ እርግጠኛ ነኝ ቢጠየቅ ብዙ ሰው አለ ብናሰባስብ ብዙ ሰው ድኗል በመዝሙሬና በአንተ መዝሙር ነው ወደ ጌታ የመጣው ሲሉኝ በጣም ነው የምደሰተው በጣም መዝሙር ተቀበል የተለየ ትዝታ ያለ መዝሙር ላይክ ከእግዚአብሔር ጋር ልክ እንደ ባቆም ክርክር ኖሮብህ ለምን ይሄ በመተልበት የተቀበልከው ደሞ ኤክሳይትድ ሆነ እግዚአብሔርን በጣም በልዩ ደስታ ውስጥ ሆነ የተቀበልከው ዳውን ሆነ ደሞ የተቀበልከው መዝሙሮች እስቲ ንገረኝ ከሁለት በጣም በመንፈስ ቅዱስ ኃይል ተነክቼ የተቀበልኩት መዝሙር ስም ባፌ ላይ የሚለው ነው ስም ባፌ ላይ ታፍተኛል የሚለው መዝሙር እና እሱን ስቀበል የነበረው የደስታ መንፈስ ማለት በህይወቴ ብዙ መዝሙሮች እየተቀበልኩ ዘምሬያለሁ ግን ይሄ የማይወጣ የለም ከአመት እስከ አመት ስዘምረው ሁሉ አዲስ የሚሆን እንደሱ አይነት ፊሊንግ ኖሮኝ የተቀበልኩት መዝሙር እሱ ነው በጣም በቃ በሆሊ ስፒሪት በመንፈስ ቅዱስ ኃይል ተሞልቼ የተቀበልኩት መዝሙር ነውና እስካሁን አረሳው የነበረውን ደስታ እና እሱ በጣም የሚገርም ነው ለኔ ሌላ ዳውኖኝ ምናምን የተቀበልኩት የለም ዳውን ሶን ዝም ብዬ ሙግት ሲኖርህ ከእግዚአብሔር ጋር የሚመለስ ነገር ሲኖርህ አሉ እንደሱ አይነት መዝሙሮች ግን አልበም ላይ ምናምን አልወጡም ሰው ማያውቃቸው አልበም ላይ አልወጡም አሉ እንደሱ አይነት መዝሙሮች ታውቃቸዋለህ የላካ የሰራቸውን ዝማሬ ብዛታቸው አልበም ውጭ ነው አጠቃላይ የተቀበልካቸው እስከዛሬ በጣም ለዘማሪዎችም ሰጥቼ አውቃለሁ እንደዚህ ነው ብዬ መጥቀስ አልፈልግም እኛ ሀገር እሱ እኔ ብዙ አውቃለሁ ለምንድን ነው እንደዛ ማትናገሩበት ምክንያት መዝሙር ሆሊስቲክ ነው አንዳንድ ሰው ይላል ችግር የለውም ግን አንዳንድ ሰው ግጥም የመጻፉ አቅም ይኖራል አንዳንዱ ዜማ የመስራት አቅም ይኖራል አንዳንዱ ድምጽ ብቻ ይኖራል አንዳንዱ ደግሞ ሁሉ ነገር ይኖራልና
ከሰው ዜማ ግጥምኛ ጋር እንደሚቀበሉ አቃሉ ብዙ ዘማሪዎች አልበም ሰርተው ስምና እንትን አይጽፉም ለኔ ይሄ ምንድነው እግዚአብሔር አጭበረበር መቼስ ግን እኛ ቢልድ ያደርግነው ካልቸር ዘማሪ ከሆነ ግጥሙንም ዜማውንም ራሱ መስራት አለበት በሚል እሷ ላይ ትንሽ ይከብዳቸዋል ያው መቀበሉ ላይ ተለማምጠው ያው ይቀበሉና እነሱ ብቻ መጥቀስ ላይ ትንሽ ይከብዳቸዋል እነሱ ብቻ አይመስለኝም ህዝቡም ይሄ መዝሙር ጸልየ ምናምን ተቀበለው ነው ጥሩ ነው በሱ ግን ግጥምም ጸልየ ተቀበላለ ብቻው ድምጽ ላይ ኖረኝ ይችላል ለምሳሌ እኔ ቆንጆ የግጥም ጻፊ ሊሆን ይችላል ያን ደግሞ እግዚአብሔር ጸጋ የሰጠው አንድ በጣም ጥሩ ድምጽ ያለው ሰው ቢዘምረው ምንም ችግር የለውም አንድ ሙዚቀኛ ዜማ መስራት እንግዲህ ሙዚቀኞች ብዙዎቹ ዜማ ይሰራሉ ድምጽ ላይ ኖረው ይችላል ዜማ ግን ጎበዝ ሊሆን ይችላል ሚውዚክ ስለሚያውቅ አንድ ቆንጆ እግዚአብሔር ድምጽ የሰጠው ሰው ያን ዜማ ለቅዱሳን ቢያደርገው ችግር የለውምና ያ ካልቸር ህዝቡም እንዴት አይቀበልም እኔ መስፍንጉቱ አንድ አልበሙ ላይ አስተዋውሳለሁ እንዳለ በሽር ይሄን ያላል እንትን ሰጠኝ ብሎ ጽፎ አይቻለሁ ብዙዎቹ ግን አይጽፉም ግጥምና ዜማ ይላሉ ግን ደስ ይላል ቢጻፍ ደስ ይላል አንተ ሰተ እንደው የሰራሃቸው ያው ዜማዎቹ ምናምን ቆንጆ ስለሆኑ ሰው ቢያቀለ አይለካ ይሄ ሚሱ ነው ቢልለ ደስ ይላል ግን አይ ቲንክ ያው ከዚህ ነገር አንፃር ያው ሰው እንዴት እሱ አልተቀበለም አይጸልይም ወይ ምናምን የሚባሉ ነገሮች ስላሉ ዘማሪው ላይ እንደሱ አይነት ነገርም እንዳይመጣበት ይሆናል እንዳይናገሩት እንጂ ተገቢ ካልሆኑ ነው የከገነባናቸው ካልቸሮች ናቸው ያምናል ምንም ጸጋ የሁሉም ሲለያያል አንተ መናገር የለብህም ይሄን መዝሙር እኔ ነኝ የሰራሁት ብለህ ከምትናገር ያ ዘማሪው ክሬዲት ቢሰጥልህ ችግር የለውም ያስከናለው ሁለቱም ሳይድ ስለሚቸገር ነው ዘማሪውም ችግር እንዳይመጣበት ስለሚፈራ ነው ወንጌል ያሸንፋል ጥቅምት 23 እንግዲህ ከየፊታችን እሁድ ነው የሚያደርገው ከረጅም ጊዜ በኋላ ነው ኮንሰርት የምታደርገው ባለፈው ጊዜ ቃለም ጠይቅ ያርኩ ጊዜ በውጭ ሀገራት ኮንሰርት እንደምታደርግ ነግረኸኝ ነበር የተለያዩ ከተሞች ስታደርግ አይቻለው አውሮፓ ሀገሮች ላይ እየዞርክ አድርገህ ነበር ከዛ በኋላ አሁን ነው ኤፍሬምን በተለያየ ፕሮግራም የኮንሰርት አይነት ፕሮግራሞች ትላልቅ ክሩሴዶች ላይ አገልግላል ለረጅም ዓመታት ማለት ነውና እንደዚህ ትላልቅ ኢቨንት ላይ ማገልገል ላንተ አዲስ አይደለም ማለት ብዙ ሰው ጋር የሚያደርግበትን እድሜ ኦልሞስት ያንተ የአገልግሎት ታይፕ የክሩሴድ ታይፕ ነው የነበረው ለረጅም ጊዜ አገልግሎቱ ላንተ አዲስ አይደለም ግን እንደ አንድ ዘማሪ ብቻህን ሙሉ ኢቨንት ማዘጋጀት ሙሉ ፕሮግራም ከዳሪክ ኢቨንት ጋር ነው የሚዘጋጀው ይሄን ራሱን ችሎ ማድረግ እንዴት ነው ከረጅም ጊዜ በኋላ ነው የመጣው እንዴት አገኘው ኮንሰርት በጣም ከመነግረ በላይ ነው እኔ ማለት በቃ የህዝቡ ልብ ለኔ ያለው ልብ በጣም ተደንቅ ያለው እግዚአብሔር አምላክ ይባርካቸው በእውነት ለካ ነው ማይወዱንም ብለ ባትናገርም ጥቂት የሚጠሉን ሰዎች በቁጥር እንዳሉ ነው የገባኝ እንዴ ልበለ ይሄ አንዳንድ ዲስካሬጅ ለማድረግ የሚፈልግ አገልግሎት ምንም እንዳልሰራ ምንም እንዳልዘመርክ ምንም እንዳላበረከትክ ለመናገር የሚፈልጉ አሉ እነዛ በጣም በጣት የማይቆጠሩ በጣም ጥቂት እንደሆኑና የኢትዮጵያ ደግሞ ቅዱሳን የተባረኩ መልካም ልብ ያላቸው አገልግሎትን የሚወዱ ሰዎች ደግሞ በጣም ብዙ እንደሆኑ በዚህ ኮንሰርት አይቻለውና በጣም በዚህ ደግሞ ኩራት ተሰምቶኛል እውነቴን ነው ማለት በጣም ተደስቻለሁ ኩራት ተሰምቶኛል ለኔክስት ስራዬ ደግሞ ኢንካሬጅ ሆኝበታለሁ በጣም ተነሳስቼበታለሁ ምን ማድረግ እንዳለብኝ ምን ማሻሻል እንዳለብኝ ምን መታረም እንዳለብኝ እንዴት መሄድ እንዳለብኝ እንዴት ህዝቡን ማክበር እንዳለብኝ ይሄን አይቻለውና በጣም ደስ የሚል አቀባበል ነው ያየሁት በጣም ሰው ትልቅ ጉጉት ነው የሚጠብቀው ይሄን ነገር ሳይ በጣም ተደስቻለሁ በጣም ኤክሳይትመንቱን መዝሙሩን ሁሉም ሰው እየዘመረ ሲልካ ያለው ሲያስተዋውቃ ያለው የወጣቱን ፍቅር ያለው እንዳልከው አይመስልም አሁን አንዳንዴ የማህበራዊ ሚዲያ ጊዜ ስለሆነ ፓስተር ጻድቁ ምን ይላል ብሮ የኛ ዘመን ሸክም ይሄ ወንጌላት ሰብኩም መታሰር ምናምን መደብደብ ነበር የናንተ ፈተና ዩቲዩብ እና ፌስቡክ ነው ያውን ዘመን አገልጋዮች ይላል ምክንያቱም ማንንም እንደፈለገ መናገር ስለሚችል ፕላትፎርሙ ምትጎዳ ስሜት እንትን የምትል አይመስላቸው ሰዎች ግን እንዳልከው ደግሞ እንደዚህ ስታይ ጥቂቶች ናቸው እንደዛ የሚወደ ብዙ ነው በጣም እና ያኛው እንዴት በፊት የነበረ ግምት አለ ያለ ስሜት አለ ምን ፈጠረባው የምታየው ባይ በጣም መደነቅ ይፈጥርባል ኮንፊደንስ በጣም ይጨምራል
እና እንዴት ነው ከዚህ በላይ ደግሞ ማገልገል እንዳለብኝ መነሳሳት ደግሞ አለ ተረዳኝ የሆነ ተዘምር ታገለግልና በቃ ምንም ይደክማል እግዚአብሔር ህዝብ ትቶኛል የሚል አይነት አመለካከት ውስጥ ይገባል ባይዘው አንዳንዴ ብቻ ነው ዲመንም ይመጣና በቃ እኮ ይላል አንተ ነገር ምናምን ይላል መጥቶ ይሰብካልና እግዚአብሔር ደግሞ መልካም አምላክ አይደል እግዚአብሔር ደግሞ ሚክስ የካሳ አምላክ ነው ሲክስ ደግሞ ትደነቃለህ እጅ ባፍ ትጭናለህና እኔ በጣም እጅ ባፍ እኔ ጫንኩትና ማለት በቃ ከመገምተውና ከማስበው በላይ በቃ ትውልዱ ያለው ልብ ያለው ፍቅር ያለው ሪል የሆነ ነገር ያስደንቃል እና በጣም ተደንቄያለሁ እግዚአብሔርን ደግሞ ባርካለሁ ምክንያቱም እድልን የሚሰጠው እግዚአብሔር ነው ታይምን የሚሰጠው ጊዜን ሲዝንን የሚያመጣው እግዚአብሔር ነው አንዳንዱ መጥቶ ያው ሲዝንህም አልፏል ይላል ማለት እንዲህ በቃል ባይል ሊልህ ይሞክራል ሰይጣንም እንደዚህ ይሰብካልና እግዚአብሔር ደግሞ ቸር ስለሆነ ደግሞ ሲክስ ደግሞ በትልቁ አምጥቶ ይከሳልና እንደዚህ አይነት የካሳ ዘመን ደግሞ ሲመጣ በጣም ደስ ይላልና በጣም ያየሁት ነገር አስደስቶኛል በጣም ይሄ ባረከፊ ኮንሰርት ማድረግ ቀላል ነው ብዬ አላምንም ምክንያቱም ብዙ ነገሮች ነው የሚይዘው እንግዲህ ዘመኑ በራሱ ሁሉ ነገር ቢፈትን ነው የማረጊያ ቦታ ከማግኘት ጀምሮ ከሙዚቀኞች ጋር በደንብ ረጅም ጊዜ ማጥናት አለ ከዛ በዛ ውስጥ ብዙ ኮንሰርት ያደርጉ ወዳጆች ስላሉን ቪዲዮግራፊ ምኑ ሁሉም ነገር ትንሽ የሚባል ኤክስፔንስ እንዳልሆነ ይገባኛል ብዙ ብርና እግዚአብሔር ያው ብዙ ሰው የሚያስነሳል ይመስለኛል ማህበራዊ ሚዲያ ላይ በማየው ግን እንዴት ነው ያለው ፈተና እንዴት ነው ያለው ልነሳ ብለህ አሰብከውና ከገባበት በኋላ ምንድነው ድግስ ለመደገስ ያሰብና ከገባበት በኋላ ማያስባቸው ሞቾች ከባድ እንትን ይመጣልና እግዚአብሔር እንዴት ያያረግልን ነው እንዴት ይሄደልን ነው እሱ ምንድነው አሁን ስቲል እስከ ተቀመጥንባት ታይም አሁን ዛሬ ሰኞ ነው አይደል አንድ ሳምንት ነው የሚቀረው እና ስቲል ያልተዘጋጉ ነገሮች አሉ ግን ያው እግዚአብሔር ይረዳሃል በእምነት ነው የጀመርከው በእምነት ትጨርሰዋለህ ያው ቀብድ ከፍለህ ለሳውንድ ሲስተም ለካሜራ ለላይት ለስክሪን የሚባሉ ነገሮች አሉ ለፖስተሮች ለዲዛይን ለምን ስቲል አለ እና ወጪ ያለው ግን ደግሞ እግዚአብሔር ፕሮቫይድ ያደርጋል ደግሞ ቅዱሳን ደግሞ ያው እንደዚህ አይነት ፕሮግራም ስታዘጋጅ ያው ከጎን ሊቆሙ ይገባል ይሄ የእግዚአብሔር መንግስት ጉዳይ ነው አንድ ኤፍሬም አይደለም የሚከብረው ሁሉም ቅዱሳን ነው የሚነክሰው ደግሞ ጌታ ኢየሱስ ነው ምናከብረው ልዑል እግዚአብሔርን ነው ለልዑል ነው የሚዘመረው አምልኮ ለጌታ አይደል የሚከብረው እግዚአብሔር ነው ክብሩን እሱ ነው የሚወስደው እኛ ምንም ምን ወስደው ክብር የለም ጌታ ነው የሚወስደው ክብሩን ስለዚህ ይሄ እግዚአብሔር መንግስት ስራ ስለሆነ ሰዎች ደግሞ ከጎናችን ሊሆኑ ይችላሉ ኢቭን ይሄ ኮንሰርትም ካለፈ በኋላ ያው ቪዲዮውን ለማውጣት ራሱ የሚከፈሉ ክፍያዎች አሉ ታላላ አንተ ዳብ ይደረጋል ስቱዲዮ ውስጥ ድጋሚ ቪዲዮ ፖስት ፕሮዳክሽናል ደግሞ መለቀቅ አለበት ይሄ ሁሉ የተለፋው የተደከመው በቪዲዮ ደግሞ መታየት አለበትና ያው እንደዚህ ስናደርግ ሰዎች እንትን ሊሉብን አይገባም ተረዳኛ አይደል ይሆነ ሊሰላቹብን አይገባም ካለው ወጪ አንፃር ብዙ ነገሮች አሉ ኢቭን እኔ አሁን ይሄንን ፕሮግራም ከማዘጋጀት በፊት አልበም እንዳልኩ ጨርሻለሁና መኪናዬ ሸጫለሁ አረባክ በእውነት ነው ማለት ምንድነው የግድ አልበሙን ለማውጣት ነው አልበሙን ከዛ ወደ ኮንሰርቱ ከዛ ይሄን የኮንሰርቱ አይዲያ ደግሞ ሲመጣ ወደ ኮንሰርቱ ደግሞ shift አደረኩ ማለት ነው ስለዚህ አንዳንድ ሰው ጠይቅና ምንም ምላሽ ስታጣ ደግሞ ወደ ራስህ ነገሮች የራስህ ነገር ስለዚህ እግዚአብሔር የባረካቸው ሰዎች አቅም የሰጣቸው ሰዎች ደግሞ ከጎን ቢሆኑ ብዙ ነገር ይቀላል ስለዚህ መተጋገዝ መደጋገፍ ያለብን ይመስለኛል እንዳልኩ እግዚአብሔር ወጪው ብዙ ነው ሰዎች ላይ አይ ቲንክ ቅዱሳን ጥሩ ሪስፖንድ ያላቸው ይመስለኛል ግን እንደዛም ሆኖ ሁሉም እንዳቅሙ ነው የሚያደርገው ምንድነው 50 ሰው በኃይል አይደለም ሪስፖንድ 50 ሰው ለአንድ ሰው 50 ሎ ሚል አንድ ሰው ሸክም ነው ለ50 ሰው ግን ጌጡ ነው ይባላል የሆነ ሰው ግን ትንሽም ኢንፑት
ሲያደርግ የሆነ ቀዳዳ እየደፈነ ይመጣል ያ ሲተባበር እንትን ይላል ያ አንዳንዱ ደግሞ ይዘናጋል ላይ በቃ አግኝቷል ሰው አለው ምናምን ተብሎ መዘናጋት አለ ስለዚህ እንደዛ አይነት ነገሮች የሚያስፈልጉ በዚህ መኪና እንሸጣል ግን አንተ በጣም አግኝታል እኔ ስለማቀ እግዚአብሔር በውስጥ ያስቀመጠውን ነገር አቃለው የነበረልኝ ኢንፍሉዌንስ አቃለው ሀብታም እንዳልሆንክም አቃለው የዋህ ልጅ ስለሆንክ እንደዚህ ብልጣብልጥ እንዳልሆንክ አቃለው የተለየ ነገር ከሰዎች ለመውሰድ ማኒፕሌት ለማድረግ ገንዘብ እንትናል ስለዛ እግዚአብሔር ይባርክ እግዚአብሔር በጊዜው ሁሉ ነገር ያደርጋል ይሰጣል በያምናሉና ግን እንደዚህ ታካይድ ስለሌለ የተለየ ኑሮ እንደማትኖር ከማንም በቃ ኖርማል ህይወት እንደምትኖር አቃለውና አተባቸው የምታቃቸው ጊዜዎች እንዳሉ አቃለው አይደል ያ በደንብ ምንም ይሄ ሁሉ አንዳንዴ ገባ ዝማሬ ያው ብዙ ሰው ይባረክባል ዝማሬ በጣም ይሰማል ምናልባት አንተ ምንም አይነት ነገር ላይ ኖር ይችላል በዛ ሰዓት እንደዚህ ስሜቶች እንዴት ተሳልፈ ታቃለ ያን ሁሉ ሰው ያወቀ ይሄን ሁሉ ኢንፍሉዌንስ አርገ ያ እሱን እኮ ነው ኋላ የቀረ እንትን የተሸወደ ምናምን መስሎ ያቀም እንዴ በደንብ እሱ ስሜት እኔ ጋር ይመጣል ሌላውም ሰው ጋር ይመጣል ተረዳኸኝ አይደል ግን እግዚአብሔር መልካም ነው እንደሱ አይነት ፊሊንጎች ሲመጡ እግዚአብሔር እናገለግለው ጌታ ነው እግዚአብሔር ደግሞ የራሱ ታይም እና ጊዜ ያለው የሚባርከን ብለ ለእግዚአብሔር ታይም ካልሰጠኸው ዝም ብለ ስሜታዊ ከሆንክም ትጎዳለህ እንጂ እንደዛ ብለ ታሳልፋለህ እንጂ ብዙ ክፍተቶች አሉ ብዙ ለሰው ማታወራቸው ማትናገራቸው ነገሮች አንተ ላይፍ ውስጥ አፕን ያደርጋሉ ግን እግዚአብሔርን ታምነደም ውስጥ ታሳልፍ እነዛ ነገሮች ያልፋሉና ሁሉ ነገር በጌታ ጊዜ ስለሚሆን ስለማምን ይሄንን እግዚአብሔርም ይሄንን ኮንሰርት ይሄንን ጊዜ ያመጣው በራሱ ጊዜ ስለሆነ ሌላውም ነገር ቤቱም መኪናውም የሚያስፈልገን ነገር ይሰጣናል ብለ ታስባለህ እንጂ ብልጣብልጦነ ብትሄድ ብዙ ነገር ታገኛለህ አይኖ ግን እሱ ደግሞ የእግዚአብሔር የሆነውን ነገር ያስቀርባል የእግዚአብሔር የሆነው ነገር እንዲቀርብኝ ስለማልፈልግ እንደዛ አላሳልፍም ግን ጎዶሎ ነገሮች አሉ ወይ ምናምን ላልከው በደንብ ይኖራሉ ዳሪክ ኢቨንት ነው ይሄን ፕሮግራም ካንተ ጋር በመተባበር የሚያዘጋጀው የዚህ የተከፈተ አካውንት እንዳለ አውቃለሁ ስለዚህ ይሄን በመናረግበት አንድ ሳምንት ነው የቀረው ቅዱሳን በዚህማ ያሉ በተለያየ ዓለም ኢትዮጵያን ኤርትራን በልባቸው እንደተቀመጠ ትልቅ አንዱ የሆነች ቀዳዳ ይደፍራል ቅድም እንዳልኩት 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው እንዳልኩት ትንሽ ኢንፑቶችም ቢሆኑ ትልቅም እግዚአብሔር በውስጣችሁ በሱ አገልግሎት የተጠቀማችሁ ኤፍን የምትወዱ በሱ ዝማሬ ጌታን ያገኛችሁ በሱ ዝማሬ ክፉ ቀናችሁን ያለፋችሁ እግዚአብሔር ያጽናናችሁ ሰዎች አነሰ እንትን ሳትሉ ስክሪን ስር እናስቀምጣለን ለዚህ ኮንሰርት ለሱ ፐርሰናል ነገር አይደለም ለዚህ ኮንሰርት ምንም ተመቸገር ስለሌለበት ማለት ነው አሁንም ተቸገርኩ አላለም እሱ በርግጥ ስለሌለበት እንድታረጉ በጌታ ፍቅር ማሳሰቢያ ነኝ እንደሞክራብ ሾው ማስተላለፍ ፈልጋለሁ እናመሰግናለን ጌታ ይባረክ አሜን ምን ትጠብቃለህ 23 የእግዚአብሔርን ክብር አሜን የእግዚአብሔርን ክብር ተጠብቃለሁ እየጸለይኩ ነው እየተዘጋጀው ነው እየጸለይ ባይ ዘ ዌይ ይሄ ፕሮግራም ስናዘጋጅ በጸሎት ነው የጀመርነው እውነት ለመናገር ጌታም ተናግሮኝ ነው ያዘጋጀሁት አለ እንትኑ ማለት ነው እና እግዚአብሔር ከፊት ትልቅ ቢግ ኢቨንት ይኖራል ብሎ ተናገረኝ ከዛ በኋላ እንዴት እንደሆነ አላቀም ከዳሪክ ኢቨንት ጋር ተገናኘው ከዛ እነሱ እኛ ዋጋ ከፍለን እውነት ለመናገር ዋጋ ከፍለው ነው ያዘጋጁት በጣም የብዙ ሰው ፊት አይተዋል ብዙ ቦታ ሄደዋልና በጣም በዚህ አጋጣሚ ክሬዲት መስጠት ፈልጋለሁ ቴንክ ማለት ፈልጋለሁ እና በጣም ዋጋ ከፍለው ነው ያዘጋጁት ቀላል አይደለም አንዳንድ ገንዘቦች ለመቀበል የሰጡን ሰዎች አሉ በጣም አመሰግናለሁና ቀላል አይደለም የከፈሉት ዋጋ እነሱ ኢቨንቶቹ ጀማሪ ናቸው እንደ ጀማሪ ግን አይደለም በቃ ኢቨንቱ በጣም በትልቅ አይነት አቅም ነው ያዘጋጁትና እግዚአብሔር አምላክ ይባርካቸው በጣም በብዙ ዋጋ ከፍለናል ግን የሚገርም ነገር ይሄንን ፕሮግራም ከጀመርንበት ከ3 ወር በላይ ጸልየናል ለዚህ ፕሮግራም ማለት ነው ስለዚህ መንፈሳዊና መንፈሳዊ ነው ይዘቱ ጥናት ከሙዚቀኞች ጋር ስናጠና ጸልየን ነው ምንም ነገር ስናደርግ ጸልየን ነው
በብዙ ጸሎት ውስጥ አሳልፈናል ማለት ነው ስለዚህ የምጠብቀው የእግዚአብሔርን ግሎሪ ነው እግዚአብሔር ደግሞ በዝማሬ ውስጥ ብዙ ነገር አምናለሁ የታመሙ ይፈወሳሉ በዝማሬ ውስጥ ያዘኑ ይጽናናሉ በዚህ አምልኮ ውስጥ በብዙ መውረድ ውስጥ ያሉ ሰዎች ይነሳሉና እግዚአብሔር አምላክ እንደገና ሪቫይቫል እንደሚያስነሳ አምናለሁ የዝማሬም ያገልግሎትም ሪቫይቫልና በዚህ መንፈስ ነው ያለሁት ስለዚህ እጃችንን ዘርግተን ወደ ሰማይ አምላክ እግዚአብሔር ስናመልክ ቀንበራችን ይሰበራል ሐዘናችን ይራገፋል የከበቡን ነገሮች ሁሉ ይወድቃሉ ስለዚህ በዛ ቀን ሁላችንም ጸልየን የእግዚአብሔርን ነገር ተስፋ አድርገን ይሄ ዝም ብሎ እንደንተን ሳይሆን ጸልየው ሁሉም ተዘጋጅተው እንዲመጡ በጌታ ፍቅር አሳስባለሁ ማለት ነው ጌታ ይባረክ የዕለቱ ሞቶ መዝሙር ወንጌል ያሸንፋል ሮሜ ምዕራፍ 1 ቁጥር 16 ላይ አይ ቲንክ በሷ መነሻ ስክሪፕቸር የጻፍካት ይመስለኛል ብዙ የወንጌል ምስክርነቶች የወንጌል ስራዎች ላይ በጣም በብዙ የሚጠቅም ድንቅ መዝሙር ነው የዛን ቀን ወንጌል እንደሚያሸንፍ እርግጠኛ ነኝ ባይዘው ታሪኬን ታውቃለህ አይደል እኛ ለወንጌል ብለን የተሰደድነው ኦኬ ፋሚሊ ጌታን ሲቀበሉ በወንጌል ምክንያት የተሰደዳችሁት ከቦፋ ያኔ ክርስትና ብዙ ትንሽ ነበር እንደዚህ አልነበረ ግን አሁን ያለ የደረሰበትን ቁጥር አስበው ስለዚህ በጣም ወንጌል ኢትዮጵያ ውስጥ አሸንፏል እያሸነፈ ደግሞ ይቀጥላል ገና በጣም ብዙ በፊት ጌታን አልነበሩ ሲያገኙ ያው ስደት ገጥሟቸው ነው ወጡትና ወደ አዳማ መጡ እና ብዙ ሰው ከኛ በላይ የሆነ ነገር ገጥሞታል በወንጌል ታስሯል ሞቷል ተሰዷል ተገሏል ያልሆነው ነገር የለም ጌታ ኢየሱስን በማምለካችን እኮ ያልተባልነው ነገር የለም ይሄ በዱቄት በስንዴ የመጣ በሰልባጅ የመጣ ስንባል ነበር በሰልባጅም አልመጣም ከሰማይ ነው የመጣው በስንዴም አልመጣም ከሰማይ ነው የመጣው ፓወርፉል የሆነ የጌታ ኢየሱስ ክርስቶስ አዳኝነት ገብቶን ኢየሱስ ክርስቶስን ተቀበለን ነው የዳነው አንድ ነገር አንተ ክርስቲያን በመሆነ የደረሰ ነገር አለ ስንዴ ደርሷል ዱቄቱም ከደረሰ እግዚአብሔር ግን ምኑንም አላሳጣም እሱን ተከተለን ስለዚህ እንደዛ ይባል ነበር ይሄ በሰልባጅ የመጣ ከሰማይ ከመስኮት ይዘምርላችኋል ይባል ነበር ብዙ ነገር ይባል ነበርና እኛ ያክል የተጠላና የተናቀ እሱን በማምለክ የተገፋንበት ዘመን ነበር እግዚአብሔር ደግሞ ያንን ሁሉ አሻግሮ አሁን ደግሞ በሀገራችን ደረጃ ብዙ ባለስልጣኖች ብዙ ሀገርን የሚመሩ ሰዎች የዚህ ወንጌል በዚህ ወንጌል ተማርከው በሱ ዛፍሬ ናቸው ሀገራችንም እንደምታየው ያላት ነገር አሁን በወንጌል ዙሪያ እንዴት እየተባረከች እንዳለ አይተናል ስለዚህ አሁንም እያሸነፈ ይቀጥላል እግዚአብሔር የሚፈራ ንጉስ ሲነክስ ከተማ ታርፋለች እውነት ነው ይላል ቃሉምና መታየው ነገር እውነት ነው የወንጌል ውጤት ነው ትላንትና ጴንጤኔም ብለ ተሰደዳለ እንግዲህ እንዳንተ ቤተሰቦች ከዛም ዋጋ ብዙ እንደከፈሉ በእኛ እድሜ እንኳን እኛም በጌታ ሳንሆን ስንቱ ሲሳደድ ድንጋይ ሲወረወርበት ሲሰደብ ልጆች ቦሊ ሲደረጉ አይተናልና ዛሬ ደግሞ ነጋሽ ታምራት እንደዘመሩት አደባባዩን ሰጥቶን ህዝባችን በስቶ ወንጌል በድል እየተሰበከ ነው ስለዚህ ይሄ ፕሮግራም የዚህ ውጤት ስለሆነ አባቶች እናቶች እህቶች ታናናሾች ታላላቆች እንዳትቀሩ እግዚአብሔርን አንድ ላይ ወንጌል ያሸንፋል ይያልና እናመልካለን ልዑሉን እናከብራለን ከፍ ያለ ጊዜ ይኖረናል በዚህ መንፈስ ጋብዛቸዋለሁ አሜን ወንጌል ያሸንፋልን ብለህልኝ ወንጌል ያሸንፋል ወንጌል ይታደጋል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የኋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ አሜን አሜን ያድናል አሜን እንግዲህ ያላፈርክበት ወንጌል የዛን ቀን እንደ አደባባይ ላይ እንደሚያከብርህ ባለሙሉ እምነት ነኝ ብዙ ቅዱሳን እየተጠባበቁ ነው የዛን ጊዜ እግዚአብሔር ይከብራል ወንጌል ይሰበካል እንግዲህ ብዙ ታምር ይሆናል እፊ
ጌታ እንዲረዳ ጸሎቴ ነው ቅድም እንዳስተላለፍኩት ቅዱሳን ይሄን ፕሮግራም የምትከታተሉ ከሀገር ውስጥም ከሀገር ውጭም ያላችሁ በጸሎት አብራችሁ የቀረውን ቀን ሁኑ ከዛም ባላችሁ ነገር ሁሉ አብራችሁት ቁሙ ከስክሪኑ ስር በመታዩት ለፕሮግራሙ በተዘጋጀ አካውንት ምትችሉትን የፍቅር ስጦታችሁን ኮንትሪቢዩት አድርጉ እሁድ ከቀኑ ስንት ሰዓት ጀምሮ እንገናኝ 7 ሰዓት ጀምሮ በር ስንት ሰዓት ይከፈታል 7 ሰዓት የሚከፈተው 7 ሰዓት ነው ስለዚህ ከቀኑ 7 ሰዓት ጀምሮ እሁድ በሚሊኒየም አዳራሽ እንገናኝ ጌታን ከፍ እናረጋለን ኢየሱስ ይከብራል ወንጌል ይሰበካል ብዙዎች ነፃ ይወጣሉ አሜን አሜን ማስተላለፍ ምትፈልገው የመጨረሻ 7 ሰዓት ጀምሮ ስንል አንዱ ከሁለት ቀን በፊት መጥቼ ነው እዛ እኔ ብዙ ሰልፍ ሊሆን እንደሚችል እገምታለሁ ስላሉ ወጣቶች early ግፊያ ምናምን ሊኖር ይችላል ብዙ ሰው እንደሚመጣ ከክፍለ ሀገርም ተደራጅተው የሚመጡ በባስ ማህበራዊ ሚዲያ ላይ ይቻላል ከሆሳና ከወላይታ ከሐዋሳ አዲስ አበባ ዙሪያ ላይ ካሉ ከተሞች ብዙ ቅዱሳን ወጣቶች እየተዘጋጁ ነው በደንብ የመዘምራን ቡድኖች የወጣት ቡድኖች እያስተባበሩ እየተዘጋጁ ነው ስለዚህ አዲስ አበባ ያላችሁ እንግዲህ ከክፍለ ሀገሮቹ እንዳይቀድሟችሁ በጊዜ መጣችሁ ቦታ ያዙ ማለት ነው የምታስተላልፈው የመጨረሻ መልእክት ካለ ድል አንተ ለስቴፍዬ ከዘና በጣም አመሰግናለሁ እዚህ ስለጋበዝከኝ ቴንክ ዩ እና በቃ ሌላ ምንም ምለው ነገር የለም እፊ በጣም እንወድሃለን ጌታ የዛን ቀን ይረዳሃል አብረን እናመልካለን አሜን መልካም ጊዜ ውድ የምኩራብ ሾው ተከታታዮቼ የተወደደው ዘማሪ ኤፍሬም አለሙ ከምኩራብ ሾው ጋር ያደረገው ቆይታ ይሄን ይመስላል እሁድ በዚያ እንገናኝ ጌታን አብረን እናምልክ ይሄን ቪዲዮ ለብዙ ሰው እንዲደርስ ላይክ ሼር ሰብስክራይብ ቻናላችን አድርጉ ወንጌል ያሸንፋል ሻሎም